ለምንድነው ቤተክርስቲያናችን ሄደን ያላለቀስነው? ለምን ቤተክርስቲያናችን አውደ ምሕረት ግቢ ላይ ጥቁር ለብሰን እየሄድን አልቀሰን ሰግደን አልተመለስንም? ለምን አላለቀስንም? ለምን ከአባቶች ብቻ እንጠብቃለን? ለምን እኛ ምንመኖች አናለቅስም? ለምን ጃንደረባውን እንጠብቃለን? ለምን እኛ እናለቅስም? መጀመሪያው ነው ሬሳ ፈርታችሁ ሬሳውን ደግሞ አግታችኋል። የሰጧችሁ ሰዎች ናቸው አግቱ ያሏችሁ። ያስገደሏችሁ ሰዎች ናቸው አሁን መሬሳ አትስጡ ያሏችሁ። ንገሩና። በእኛ ነጭ መልበስ የማይሰራ የለም፣ በእኛ ማዘን ግን የሚሰራ የለም። ሃይማኖት አይጠይቅ፣ ብሔሩን አይጠይቅ፣ አያስጠነቁል አይጠነቁል። የሚናገረው የሚኖረው በአደባባይ የሚታይ እውነት ነው። የራሱን ህይወት ትቶ ሌላ ሰው ነው የሚኖረው። ይህ ነው ኢትዮጵያዊነት። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበልጥ ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ስል ዛሬ ለዓመታዊ አቡነ ኪሮስ ክብረ በዓል ላደረሳችሁ፣ ለልደታቸው ላደረሳችሁ በሙሉ በረከታቸው ረድኤታቸው ይድረስባችሁ፣ ከክፉ ነገር በሙሉ ያርቃችሁ። እንኳን አደረሳችሁ፣ እንኳን አደረሰን። የእመቤታችን አማላጅነት፣ የጻድቃን ሰማዕታቱ ጸሎትና ምልጃ በረከትና ረድኤት አይለየን። የታሰሩ ወንድሞቻችን በጸበል ስፍራ ያሉ፣ በስደት በመከራ በሆስፒታል በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። በችግርና በመከራ በድህነትና በስቃይ ውስጥ የሚገኙ በመጠለያ ጣቢያ እንዲሁም በሰዎች ጥላ ከለላ ስር ሆነው መከራና ስቃይ የሚያገኙ ወገኖቻችንም እግዚአብሔር ያስብልን። ከጦርነት ከችግር ከስቃይና ከመከራ በሙሉ እግዚአብሔር ይሰውረን። ይህ ዓለም መከራ ነውና በዓለም ሳለን መከራ ይደርስብናል። ይህ እግዚአብሔር ቃል ነውና እግዚአብሔር በክፉ ነገር በሙሉ እንዲጠብቀን ቅዱስ ፈቃድ ይሁንልን። እኛም ወደ እግዚአብሔር የምንቀርብበት መልካም ዘመን ያምጣልን። ዛሬ ያስኩላችሁ መረጃዎች መካከል ኢትዮጵያ ታስራለች፣ ኢትዮጵያ ታማለች፣ ኢትዮጵያ ስቃይ ላይ ነች የሚያሰኝ አንድ መረጃ ይዤላችኋለሁ። በእኔ ስም ገንዘብ መለመን አትችሉም ያለውንም ወንድማችን አመጣላችኋለሁ። ከዛም በማስከተል ቆብ ያደረጉ ካህናት ሬሳ አይሸጥም፣ አይነገድም፣ አይለወጥበትም። በስም ጉዳይ ያስኩላችሁ መረጃ አለ። ሌላኛው መረጃ ደግሞ በ20 ሺህ ብር የሚሸጠው የአእላፋት ዝማሬ ራት፣ ስለሱም ያስኩላችሁ መረጃ አለ። ሊቀ ሊቃውንት ስሙር አላምረው ያሉት መረጃም አያይዤላችሁ እመጣለሁ። ከዛም በማስከተል ደግሞ ቤት ግዙልኝ ያለውን የሃይማኖት ሰባኪን ይዤላችሁ መጥቻለሁ። እናንተም ምዕመናን ቤት ትገዙትለታላችሁ። ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ አርአያ መካሻ ነኝ። ይህ መረጃ የአርአያ ሚዲያ ነው። እዚህ መረጃ ለሰዎች እንዲደርስ ለኢትዮጵያውያን ለመላው ኢትዮጵያውያን እንዲደርስልኝ ሰብስክራይብ፣ ላይክ በማድረግ ሼር በማድረግ መረጃዎች ለብዙ ሰዎች እንዲደርስልኝ አጋሩልኝ። ይህን መረጃ ይዤ ስቀርብላችሁ ለእናንተ በዛሬው ዕለት መልካም ሁሉ እንዲገጥምላችሁ እየተመኘው ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያው መረጃ ኢትዮጵያ ታስራለች። የምትታሰረው ኢትዮጵያ በካቴና በሰንሰለት በምናምን አይደለም። ኢትዮጵያ የምትታሰረው አንደኛው በጭንቅላቷ። የኢትዮጵያ ራሳችን ሁላችንም በአንድ ነገር ላይ ተረጋግተን ካልተቀመጥን ታስረናል። የምንታሰረው እዚህ ጭንቅላታችን ውስጥ ነን። ኢትዮጵያውያኖች ነው የታሰርነው። ዛሬ የታሰርንበትን ምክንያት የምነግራችሁ ለድሆች፣ ለመልካም ሰዎች፣ ችግር ለደረሰባቸው፣ ለህፃናት፣ ለአረጋውያን፣ ስደት ለደረሰባቸው፣ ተፈጥሮ ለደረሰባቸው ሰዎች የሚደርስ ወንድማችን ታሞብን ታስረናል። የታሰርነው ያ ወንድማችን ታሞብን ነው። ያ የታሰርነው የኢትዮጵያውያን በጎ አድራጎት በመስራት የሚታወቀው ከፊት የሚሰለፈው ማስተር አብነት ስለታመመ ነው የታሰርነው። ማስተር አብነት ሲታመም እኛ ታሰርን። የታሰርነው የበጎነት እስር ስለታሰረብን ነው። በህመም ታሰረብን። የታሰርነው የኢትዮጵያ የእርዳታ ተቋም የሆነው አንድ ግለሰብ ስለታሰረ ነው። ያ የታሰረው አንዱ ኢትዮጵያዊ ማስተር አብነት ታስሯል። ኢትዮጵያዊ ታስራለች። ይህ አንድ ኢትዮጵያዊ ሃይማኖት አይል፣ ብሔር አይል፣ ወገን አይል፣ ዘር አይል፣ ጎጥ አይል፣ ሰፈር አይል፣ ማንነት አይል፣ ወገን ተጎዳ፣ ተበደለ፣ ተከፋ ሲባል በአካል ይሄዳል።
ማህበራዊ ሚዲያ ላይ ወጥቶ ጓደኞቹን አስተባብሮ ለሰዎች በጎ አድራጎት ይረዳል። ሃይማኖት አይጠይቅ፣ ብሔሩን አይጠይቅ፣ አያስጠነቁል፣ አይጠነቁል። የሚናገረው የሚኖረው በአደባባይ የሚታይ እውነት ነው። የራሱን ህይወት ትቶ ሌላ ሰው ነው የሚኖረው። ይህ ነው ኢትዮጵያዊነት። ይሄ ልጅ ታመመ፣ መታመሙን ነገረን። መታመሙን እንዲነበር ያበሰራችሁ አይደል? ብስራት አረጉት አይደለም? በጎ አድራጎት ለማይሰሩ አካላት እዩ፣ ስሙት። እሱን ታሞብናል፣ ኢትዮጵያ ታማብናል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። ጎፋ ላይ የመሬት ናዳ በነበረ ጊዜ ላይ ብዙ ከ27 በላይ ኢትዮጵያውያን ያረፉበት ከመሬት ውስጥ ቆፍረው ያወጡበት ችግር በደረሰባቸው ጊዜ ላይ ልክ እንደ አንድ ኢትዮጵያዊ ተሰምቶት ማህበራዊ ሚዲያ አንቂ እንደመሆኑና ማህበራዊ ሚዲያ ድጋፍ አድራጊ እንደመሆኑ ማስተራብነት የራሱ የሆነ የበጎ አድራጎት ተቋም አለው። በአካል ሄዶ ድጋፍ በሚያደርግበት ሰዓትና ከሰዎች ጋር እየቆፈረ የተጎዱትን ከመሬት ውስጥ በሚያወጡበት በዛ ሰዓት ላይ እሱ ታሞ ነበር እና አመመው። ህመሙን አልተናገረም፣ ህመቱን አልጮኸም። ህመሙን የሚጮሁ የሚናገሩ አሉ። ትንሽ ቁስል ሲደርስባቸው የሚሉ አሉ። ይሄ ወንድማችን ህመሙን አልተናገረም። ልክ እንደ ኢትዮጵያ ህመሟን ቁስሏን ደብቃ ገጽታዋን አሳምራ የምትታይ ኢትዮጵያ። ይሄ ወንድማችን ልክ እንደዛ ኢትዮጵያ ህመሙን ስቃዩን ለውስጡ ለራሱ ደብቆ ገጽታውን አሳምሮ ሌሎች ሰዎች እርዳታ ይቆማል። ሌሎች ሰዎች ተቸገሩ እርዳስልኝ ሲባል 3 ሚሊዮን 5 ሚሊዮን 20 ሚሊዮን 10 ሚሊዮን 500 ሺህ 700 ሺህ 300 ሺህ ብር ያስተባብራል። የወንድማችን የሚያስተባብረው ለበጎ ስራ ለሰው ለራሱ አይደለም። ኪሱ የሚገባ ገንዘብ የለውም። ለሰው ነው የሚያስተባብረው። ታመመ። ታዲያ ማህበራዊ ሚዲያ ላይ ከተጀመረው አንዱ ዘመቻ መካከል ወንድማችን ብዙዎቹ ድጋፍ እናድርግለት የሚል ማነሻ ብዙዎች ያነሱ ነበር። ብዙዎችም ማህበራዊ ሚዲያ ላይ ሐሳቡን አጋርተውት ነበር። አዎ ማስተራብነት ሙስሊሞች በመስጊዳቸው፣ ፕሮቴስታንቶች በቸርቻቸው፣ ኦርቶዶክሳውያን በቤተ ክርስቲያናችን እንጸልይልሃለን። አንተም የጠየቀው ጸሎት አድርጉልኝ እንጂ ገንዘብ ሰብስቡልኝ አላልኩም አልከን። አዎ መንፈሳዊነትና እውነትን ለሚያውቅ ሰው ከገንዘብ በላይ ጸሎት እንደሚያድን ያምናል። እውነት ነው። በገዳማውያን ያላችሁ አባቶች፣ በባት የገባችሁ አባቶች፣ እናንተ መንፈሳውያን ነን የምትሉ ፕሮቴስታንቶች፣ እናንተ የእስልምና እምነት ኡስታዝ ነን የምትሉ አጸላዮች በሙሉ ጸሎት አድርጉለት። በጸሎት እናርግለት። ወንድማችንን ካለበት ህመም ይፈውሰው። ማ አምላካችን፣ ማ ፈጣሪያችን፣ ማ እግዚአብሔራችን ይፈውሰው። እመቤታችን ቅፍ ድግፍ አድርጋ በተግባርና በአካል ለደረስክላቸው ለነዛ ወገኖቻችን ለሆኑት በአካል ድሃ ለሆኑት በስጋ ድሃ ለሆኑት በመንፈስ ግን ጽኑ የሆኑ ኢትዮጵያውያን ለደረስክላቸው አምላክ አንተን ከህመም ይፈውስ ይታገ ከህመም ፈውሶ በድነት ያንቁምክ። ሌሎች ወገኖችም እንድትደርስ ያብቃክ። ወንድማችን እሱ በገንዘብ አትጠይቁኝ እኔን በጸሎታችሁ ጠይቁኝ ሲል እንዲህ ተናገረ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ።
ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። በስሜ ገንዘብ እንዳይሰበሰብ አደራ አላለሁ። እኔ የሚያስፈልገኝ ጸሎታችሁ ነው። ሙስሊሞች ዱዓ አድርጉልኝ፣ ሌሎቻችሁ ደግሞ በጸሎታችሁ አስቡኝ፣ አትርሱኝ አለ ማስተር አብነት። እና ምን እናርግ እና ምን ልናረግ እንፈልጋለን? ፌክ አካውንት ከፍተን ገንዘብ የምንሰበስብ ሌቦች እንዳለን እናውቃለን። ሌቦች እንዳሉ እናውቃለን። እነዛን ሌቦች ማህበራዊ ሚዲያ ላይ እንደምታውቁት በሰይፉም ላይ ወጡ፣ ሸገር ኢንፎ ላይም ወጡ፣ እግረኛው ሚዲያ ላይ ወጡ፣ እፎይታ ኢዮሃ ላይም ወጡ፣ ሌላም ሚዲያ ላይ ወጡ። ማህበራዊ ሚዲያ ላይ ችግራቸው ሲነገር ከስራ አካውንት የሚያስቀምጡ ኮት ለባሽ ሌቦች አሉ። በማስተር አብነት የሚዘርፉ ሌቦች አሉ። በዚህ ዘመን ፌክ አካውንት ከፍተው በሰው ስም የሚለግዱ፣ በሰው ስም የሚለምኑ፣ በሰው ስም አካውንት ተቀብለው በእርዳታው በሱ ስም ገንዘብ የሚሰበስቡ ሰዎች አሉ። የነ ባላደራውን የነ እግረኛውን ሰሞኑን አይተናል በቅርብ ጊዜ ወራቶች ውስጥ። አሁን ደግሞ ታመመ ብለው የሚሰበስቡ እንዳይኖሩ መጀመሪያ እሱን። ከሁሉ በፊት ግን በጸሎታችሁ አስቡ። በጸሎታችሁ እግዚአብሔር እንዲምረኝ ጸልዩልኝ። ከሁሉ በላይ ዋጋ ያለው ከገንዘብ በላይ ዋጋ ያለው ጸሎት ነው። ከገንዘብ በላይ እኛ ከምንናገረው፣ እዚህ ከምንመሰክረው፣ እዚህ ከምንጮኸው፣ እዚህ ከምንደንፋው፣ እዚህ ተናግረን ማህበራዊ ሚዲያ ላይ አጀንዳ ከምናደርገው ነገር በላይ ጸሎት ዋጋ አለ። እኛ ከሰው ነው መልስ የምንፈልገው፣ ከእግዚአብሔር መልስ ይበልጣል። የሰው መልስ ተራ ነው። የሰው መልስ ትንሽ ነው። የእግዚአብሔር መልስ ግን ዋጋም ክፍያውም የሰማይ ነው። በምድር ላይ ኩራትና ክብር ነው። ወንድማችን ማስተር አብነት እንደ አንድ ወንድም፣ እንደ አንድ ክርስቲያን፣ እንደ አንድ ኦርቶዶክሳዊ ወንድም እንጸልይልሃለን። እግዚአብሔር ምሕረቱን ያወርድልህ። እመቤታችን ቅድስተ ቅዱሳን ድንግል ማርያም እቅፍ አድርጋ ይህንን ክፉ በሽታ ትፈውስ። ጻድቃን ሰማዕታቱ በምልጃቸው ይራዱ። የኛ መልእክቴ ነው። እኔ እንደ አንድ ወንድም እንደ ኦርቶዶክሳዊ ጸሎት አድርግልሃለሁ። የምችለው ይሄንን፣ እናንተም ጸሎት አድርጉልን። በሱስም ደግሞ አትለምኑ፣ አትዋሹ፣ አታጭበርብሩ እባካችሁ። ይሄ መልእክቴ ነው የሚሆነው። ወንድማችን እንዲህ ታሞ ነበር፣ አይታችሁታል። ገንዘብ ለሰው ሲያሰባስብ እንዲህ ታሞ የተኛ ነበር። በየጊዜው ሆስፒታል ገብቶ ያውቅ ነበር። እንደዚህ ገንዘብ ሲያሰባስቡ ነበር የሚያመው፣ አይናገርም ነበር። ዛሬ ግን እንዳጋጣሚ ያመለጠው እናሰማን። ወደ ሬሳ ነጋዴዎች ነው የምንሄደው። ቆብ ያደረጉ አባቶችን ሬሳ እንሸጣለን አንሸጥም፣ እነግዳለን አንነግድም፣ እንሰጣለን አንሰጥም የሚለው ነጋዴዎች። ቢቢሲ ነው ይህን የዘገበልን። ቢቢሲ በወሮ ጉድሩ ታጣቂዎች የተገደሉትን የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬን አለመገኘቱን ተነገረ ብሎናል። አልሸጣሉ፣ አልሰጣሉ። ሬሳ አፋኝ ታጣቂዎች አሉ። ሬሳ የሚያፍኑ ጀግኖች አሉ። ሬሳ በማገት የሚጸድቁ ታጣቂዎች አሉ። ሹሩባ ያላቸው የሌላቸው፣ መሳሪያ የታጠቁ ያልታጠቁ፣ በስም ዝርዝር የተሰጣቸው ያልተሰጣቸው፣ ዝርዝሩን ላንብብላቸው። በጉዞ ላይ አብረዋቸው ከነበሩ ቀሳውስት አንደኛው በጅማ ገነቴ አካባቢ የቅድስት ማርያም ክብረ በዓል ነበር። ከሥነ ሥርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ለቢቢሲ ተናግረዋል። የዓይን እማኝ በመኪናው ላይ ተሳፍረው የነበሩትን 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። 20 ነበሩ። ከ20ዎቹ መካከል 10ሩን አስወርደው ወደ ጫካው ወሰዳቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። 10ሩን ወስደው ከሄዷቸው ሌሎቹ መሮጣቸው ምናቸውም ትተዋቸዋል፣ አይፈልጓቸው።
ቄሱ እንደገለጹ ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተው ስናይ እና ስናይፐር መሳሪያ ይዘው ነበር። ሻምቡ የምትባለው ከተማ አቅራቢያ ማለት በቅርብ ርቀት ማለት። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከል የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ ህፃናትና መዘምራን እንደሚገኙትም ተናግረዋል። ከተወሰዱት መካከል መዘምራን አሉ፣ ህፃናት አሉ፣ ስራ አስኪያጅ አሉ፣ የቤተክርስቲያን የሚመለከታቸው አካላት ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድ በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት ስም ዝርዝር ውስጥ ስላልነበሩ ለቀቋቸው። አራቱ ሰዎች የሆሮ ጉድሩ ሀገረ ስብከት ዋና ኃላፊ መልአከ ኤዶም ቀሲስ ድጉማ ዱፋ፣ ቄስ ቀናሳ ግዲሳ፣ ቄስ ደሳለኝ ነነምሳና ነሞምሳና ቄስ ባምቡሽ ጠሩ ናቸው ሲሉም ጠቅሷል። ተገድለዋል። በጫካ ውስጥ በወስደው በስም የጠሯቸው በቀይ ያሰመርኩበት አንድ በአንድ በስም ጠሯቸውና ልጆቹ በታጣቂዎቹ ከተያዙት ስም ዝርዝር ውስጥ አልነበሩም፣ መለሷቸው። ስለዚህ አስገዳዮቻቸው ስም ዝርዝር ሰጥተው ከፍለው ነው ያስገደሏቸው። ከፍለው ገደሏቸው። ከፍለው ሬሳ አሳፈኑ። ከፍለው በህይወት አሳፈኑ። ከገደሉ በኋላ ደግሞ ሬሳውንም አግተው እንዲያቆዩ ደግሞ ተከፍሏቸዋል ማለት ነው። እስከ ዛሬ ገዳዮች ገድለው ጥለው ነበር የሚሄዱት፣ ሬሳውን አውጥተው ነበር የሚጥሉት። የዛሬዎቹ ደግሞ ገድለው ሬሳ አፍነዋል። እነዚህ ታጣቂዎች ሰዎቹን አያውቋቸው። ማፈን ቢፈልጉ ሀያዎቹን ማፈነው ገንዘብ ይጠይቁ ነበር። ነገር ግን መታፈን የተፈለገው እኚህን የኦርቶዶክሳዊ አባቶችና አብረዋቸው የነበሩ የተገደሉትን ጭምር ነው መታፈን የተፈለገው። ስለዚህ አስሩን አይፈልጓቸው። አስሩ መካከል ደግሞ ህፃናት አሉ፣ ነጠላ አድርገዋል፣ አመሳቅለዋል። አስሩ መካከል ማለት ስለዚህ ሌላም ነገር አድርገዋል። የሚለይ ነገር አላቸው። ኦርቶዶክሳዊነታቸውን የሚለይ አብረው ወሰዷቸውና የተሰጣቸው ስም ዝርዝር አለ። ሰዎቹን አያውቋቸውም አፋኞቹ። ስለዚህ በስም ዝርዝር ጠርተው የሌሉትን ህፃናቶቹን በተኗቸው፣ መለሷቸው፣ ሂዱ አሏቸው። በስም ዝርዝር ውስጥ ያሉትን ግን ያዟቸው። ከያዟቸው መካከል እኚህ የምታዩቸውን አባት ገደሏቸው። ለቀብር ስነ ስርዓት ተፈልጎ እንደገደሏቸው ያወቁ ካህናት አሉ። እዛ መካከል ፈልገዋቸው አላገኟቸው። በጆሮአቸው ጥጥ፣ በአፍንጫቸው ጥጥ፣ በአፋቸው ጥጥ፣ በእጃቸው መክነፍ አድርገው ገንዘው ሬሳ ሳጥን ውስጥ ከተው ሊቀብሯቸው እንጂ አሁንም ሬሳቸውን ሊሾሙ አይደለም የፈለጉት። ሌላ ነገር ሊያደርጉ አልፈልጉም። ሬሳ ናቸው። አሁን እኛ አባት የምንላቸው የሀገረ ስብከት ስራ አስኪያጅ የምንላቸው አሁን ሬሳ ናቸው። ሬሳቸው ያስፈራቸዋል። ሬሳቸውን ትፈራላችሁ። ኦርቶዶክሳውያንን ገላችሁ የገደላችሁትንም ሬሳ ትፈሩታላችሁ። ቆሞ አይሄድም እኮ፣ አይሾምም እኮ፣ ስልጣን የለውም እኮ። ስልጣነ ክህነቱን ገደላችሁት እኮ። የገደላችሁትን ስልጣነ ክህነት የገደላችሁትን አስተዳዳሪ ሬሳውን ትፈሩታላችሁ። ሬሳውን ካህን አባት ገድላችሁ፣ ቀሳውስት ገድላችሁ፣ ምዕመናን ገድላችሁ የምዕመናን ሬሳ ትፈራላችሁ። የያዛችሁት ጥይትና መሳሪያ አግቷቸው በመስቀል የያዙ አባት፣ ቆብ የደፉ አባት፣ ማርያምን የዓመታዊ ክብረ በዓል ሄዶ የተመለሱ አባትን ሬሳ ፈርታችሁ ሬሳውን ደግሞ አግታችኋል። የሰጧችሁ ሰዎች ናቸው አግቱ ያሏችሁ። ያስገደሏችሁ ሰዎች ናቸው አሁን ሬሳ አትስጡ ያሏችሁ። ንገሩና፣ ሬሳችሁን አትስጡ ያሉት ስም ዝርዝር የሰጧችሁ ናቸው ወይ? ንገሩን እስኪ። የኛ መልእክት ለአስገዳዮቻቸውም ለገዳዮቹም ጭምር ነው። ሬሳ በመቁጠር ሬሳ በማፈን ኦርቶዶክሳዊነት አይጠፋም። እየሞተን እንበዛለን አንላችሁ። ራሳችን የምንጠብቅበት ስርዓት እናበጃለን እንላችኋለን። እሱን ፈጣሪ ቀን አለው የሚሰጠን፣ መልስ አለው የሚሰጠን። እኛ ስራችን ንስሐ እየገቡ ስጋው ደግሞ እየተቀበሉ ራስንና ቤተሰብን የመጠበቅ ኃላፊነት አሁን እያንዳንዱ ኦርቶዶክሳዊ አባወራ ግዴታው ቤተሰቡን የመምራት ኃላፊነት ያባወራው፣ ቤተሰቡን ሚስቱን የጠበቅ ልጆቹን የመጠበቅ ኃላፊነት ያባት ነው። ስለዚህ ልጆቹን ቁጭ ብሎ ለታጣቂ እየሰጡ እያስገደሉ ቁጭ ብሎ ማልቀስ የአባትነት ኃላፊነት ድርሻ አይደለም። አባት ቤተሰቡን ሊጠብቅ፣ ቤተሰቡን ሊከባበብ፣ ቤተሰቡን ሊያስተዳድር፣ ለቤተሰቡ ሊሞት ነው የተፈጠረው። ስለዚህ ለሚስቱ ሊሞት የተፈጠረ አባት ደግሞ ቁጭ ብሎ የራሱን ሬሳ አይቆጥርም።
ሬሳ ተመለሰ አልተመለሰ አይደለም አጀንዳችን። ኦርቶዶክሳውያን አንገደል ነው አጀንዳችን። ይሄ ከዚህ ዘላይ አልዘልም ሲሄድ ሌላ ነገር ስለሚሆን ይሄንን ማህበራዊ ሚዲያ ላይ ተጋርቶ አየሁትና የመቼ ነው አልኩ። ቀን አይገልጽም። ማህበራዊ ሚዲያ ላይ ገብቼ ለማግኘት ሞከርኩኝ፣ አላገኘሁትም። ራሱ ጃንደረባው ትውልድ ላይ ጠፍቶ ሊሆን ይችላል፣ አልጠፋ ይችላል። የሚለው ምን መሰላችሁ? በ20 ሺህ ብር የሚሸጥ እራት ነው። ጃንደረባው ሰሞኑን ማህበራዊ ሚዲያ አጀንዳ ተነስቶበታል። እኔም ትላንትና በዝርዝር ነግሬያችኋለሁ። እዚህ ላይ እማሳያችሁ አንድ የቤተክርስቲያን አቋም አሳያችኋለሁ። ሊቀ ሊቃውንት ስምዖን አላምረው ያወጡት ነው አጀንዳ። ይሄንን ሊቀ ሊቃውንት ስምዖን አላምረው ሳያወጡት ቤተክርስቲያን በአጀንዳ አድርጋ መግለጫ ሳታወጣው ነው የነገርኳችሁ። የምነግራችሁ ለምን መሰላችሁ? ቤተክርስቲያን በየቀኑ ያለቀሰች ታስቀድሳለች፣ ስጋ ወደሙን ትፈትታለች። በየቀኑ ነጭ ለብሳ የክርስቶስ ስጋና ደም እንድንቀበል ታዘናለች። በየቀኑ ከሃዲ ወንበዴ፣ አጀንዳ ፈጣሪ፣ አጀንዳ ከልካይ ከሃዲ ባለበት ቤተክርስቲያናችን ውስጥ ገብተን እያስቀደስን ንስሐ ገብተን ስጋ ወደሙ እንድንቀበል ነጭ ልብስ እንድንመጣ ታዘናለች ቤተክርስቲያን። እኔ ምን አልኳችሁ? ያላፋት ዝማሬ ይቅር፣ ያላፋት ዝማሬ ጥቁር ይለበስ፣ ያለማት ዝማሬ እንዲደረግ ምናምን የሚል አጀንዳ ሲመጣ ልባችን ጥቁር ለብሶ እንዘምራለን አልኳችሁ። ነጭ ለብሰን የደወላችሁልኝ አላችሁ። ምክንያቱም ብዙ ጊዜ በሚሞቱ ኦርቶዶክሳውያን፣ በሚገደሉ ኦርቶዶክሳውያን፣ በምትፈርስ ቤተክርስቲያን፣ በምትቃጠል ቤተክርስቲያን፣ ቤተክርስቲያናችን ባለ ተንኮልና ሴራ በአደባባይ እንደምንጮህ ስለምታውቁ አክብራችሁ ጠየቃችሁ፣ አክብራችሁ ነገርኳችሁ። የነገርኳችሁ ሚዲያ ላይ የነገርኩትን ነገር የበለጠ አንዳንዶቹ በሚዲያ የማይነገሩ ስለሆነ በደንብ ዘርዘር አድርጌ የነገርኳችሁ ከሱ አንጻር አላየነውም ነበር። አረ ያላችሁኝ አላችሁ። የእናንተን ማሳብ አከበርኩ፣ የኔን ማሳብ አከበራችሁ። ውጪ ያሉትና ወንድሞቻችን የሚጠይቁት ጥያቄ በሙሉ ትክክል ነው፣ ትክክል ነው። ያ ማለት ይሄ አምና የተከበረ ካቻምና የተከበረ ካቻምናም የተከበረ ከዛም በፊት የተከበረ የጥምቀት በዓል ነው። በዋሽንግተን ዲሲ ላይ እዛ ሰላማዊ ሰልፍ መውጣት አትከለከሉም። እዛ ጥቁር መልበስ አትከለከሉም። እዛ የፈለጋችሁትን ነገር ማድረግ አትከለከሉም። እዚህስ ዝማሬ ተፈቅዷል። የአባቶች የጥቁር መልበስ ለወንበራቸው ጥቁር መልበስ ጊዜ ጥቁር ለወንበራቸው እንኳን ጥቁር መልበስ ተከልክለን አልነበረም እንዴ? ከመስሪያ ቤት ተባረሱ የለም እንዴ? ማለት ምዕመኑ ላይ ኃላፊነት ስንወስድ ስንናገር እኮ መጀመሪያ ክርስቲያን እንዲሆን እንናገር ነው የኔ ጥያቄ። ቅድም እንዳልኳቸው ከጀርባ አጀንዳ የሌላቸው ማህበራት የሉም አልልም ብዬም አላቅም። ነግሬያችኋለሁ እኮ ፍኖተ ጽድቅ ማህበር ፈቃድ ተመልሶ ሲታደስለት እኮ አጀንዳ ከጀርባ አለው ብያችኋል። አጀንዳ ከጀርባ አለው። አዎ አለው፣ እናውቃለን አለው። የተሐድሶ ምንፍቅና ስብከት ከፍኖተ ጽድቅ ማህበር ጀርባ አዎ አጀንዳ አለው። በዚህ ጉዳይ ላይ ሰባኬነ ወንጌሎች ተናግረዋል። እኔም አቀርቢያችኋለሁ፣ መረጃውንም አሳይቻችኋለሁ። ጮኸናል። የምንጮኸው ስለ እውነቱ መወሰንና ለመወሰን የነሱ ድርሻ። አሁን አባቶች ስለሌሉ ይህንን የሚወስኑ የሚከለክሉ የሚፈቅዱ የሚያስፈጽሙ አባቶች ስለሌሉ ማለት የሚመሩ አባቶች ስለሌሉ አሁን እየመሩን ያሉት ማህበራት ናቸው። ዝማሬ መዘመር መቆም አለበት የለበትም? ስለ ንጹሃን ድምፅ መቆም አለበት የለበትም? ሁለቱን እንዴት እናጣጥም ነው የቤት ስራ። ሁለቱን እንዴት እናስኪድ ነው የቤት ስራ። በመሃል ላይ ይህንን መረጃ ላካችሁልኝ። ይሄ መረጃ ምን ይላል መስላችሁ? የጃንደረባው የሚመራኝ ሳይኖር ይህን እንዴት ይቻለኛል አለው። ሐዋርያት ምዕራፍ 8 ቁጥር 21 መሰለኝ። የጌታችን ልደት በምስጋና በምናከብርበት የአላፋት ዝማሬ የዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ የሚቀርበው የዚህ ዝግጅት ገቢ ማሰባሰቢያ እንዲሆን በተዘጋጀው ልዩ የእንግዶች ራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል ይላል። የአገልግሎቱን ለመደገፍ የመግቢያ ዋጋ 20 ሺህ ብር በንግድ ባንክ አካውንት
በአቢሲኒያ አካውንት፣ በአሃዱ አካውንት ታህሳስ 1 አዳራሽ ሸራተን ሆቴል ላሊበላ አዳራሽ ላይ ምሽት 12 ሰዓት ላይ ተዘጋጅቷል ይላል። የዘንድሮ ነው የመጀመሪያው ዓመት ነው ይሄ ጥያቄ። ሁለተኛ ይሄ ኤዲት የተደረገ ነው ያልተደረገ ነው ጥያቄ። በሐሰት ለመወንጀል ከሆነ ኤዲት የተደረገ ነው፣ እኛም እንቃወማለን። እውነት አላፋት ዝማሬ እራት በ20 ሺህ ብር እየሸጠ ከነበረ ደግሞ የምር ሐሳባችሁ ቢዝነስ እንደሆነና ኖርማሊ ብዙዎች ማህበራት ቢዝነስ ነው አለማቸው። ብዙዎች ማህበራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ማህበራት አሉ። ወደ 366 ነው 266 በላይ ማህበራት አሉ። አብዛኞቹ በቤተክርስቲያን ስም ንግድ የሚነገድባቸው ናቸው። አሁን ሰሞኑን ማህበራዊ ሚዲያ ላይ የምታዩት ነጠላ ንግድ፣ ጫማ ንግድ፣ ነጭ ጫማ ንግድ ቢዝነስ ነው በቃ። ከዛ ይሄ ጉዳይ ከጀርባው ሌላ አጀንዳ አለና ይሄኛው ዋናውን አጀንዳችን ደበቀ ለምትሉት ደግሞ እናንተን የሚቃወሟችሁ ቢዝነሳቸው የሚቀበርባቸው ሰዎች ናቸው አውቃለሁ። እኛ እዛ ውስጥ አለን የለንም። እኛ ማንን? ምዕመናን ነን። ብዙ ዲያቆናት፣ ብዙ መምህራን፣ ብዙ ሰባኪ ነው ወንጌሎች በዚህ የሃይማኖት ፖለቲካ የመንግስትና የስልጣን አለ የሃይማኖት ፖለቲካ ውስጥ ያለውን አጀንዳ በቤተ ክርስቲያን ጀርባ የሚነገደውን ንግድ፣ የምትጠቀሙትን ጥቅም፣ የምትሰሩትን ስራ እናውቃለን። ብዙዎቻችሁን እናውቃለን። ቤተ ክርስቲያን እስካልጎዳት ዝም የምንላቸው ብዙ አጀንዳዎች አሉ። ሰሞኑን ስውሯ ማርያም ላይ ተነስተናል። የተነሳ ነው አጀንዳ ምን ስለሆነ መስላችሁ? ሰው ስለተገደለ፣ ሰው ስለተበደለ፣ ሰው ስለሞተ በቤተ ክርስቲያን ስም ቅቤ የሚባል እምነት በ50 ብር ከመርካቶ እየተገዛ ስለሚሸጥ ቀኖናዋ እየተጣሰ ስለሆነ በቤተ ክርስቲያን ስም ስለ አድኖ ማህተሙ ሐሰተኛ በሆነ ማህተም እየተነገደ ስለሆነ ግለሰቦች እየከበሩበት ስለሆነ ቤተ ክርስቲያን ሳትሆን ግለሰቦች እየነገዱ ስለሆነ ጋንግስተሮች እየፈጠርን ስለሆነ ቤተ ክርስቲያንን ለአንዲት ግለሰብ እየሸጥን ስለሆነ ያንን አጀንዳ አድርገን ተነስተን እውነት ከታች ጀምረ እስከ ሊቃነ ጳጳሳት ተናግረናል። አሁን ሊቃነ ጳጳሱ አብረው እየታገሉልን ነው፣ ቤታቸውን እያጠሩልን ብለን እናምናለን ማለት በተግባር እንጂ በወሬ አይደለም። በተግባር ማለት ሁሉም ማህበራት የጉዞ ማህበራት ሄደው እንዲያስጎበኙ ፈቃድ ያስፈልጋል። እኛ ለምሳሌ የጉዞ ማህበር የለንም፣ አይመለከተም። ጥቅማቸው የተነካባቸው ነው ብለው አውደ ምሕረት የሚናገሩ ሰዎችን አደብ ያስገዙልናል። ማንም የሚሄደው ቤተክርስቲያን ሊፈወስ ሊድን ነው። በቦታው ላይ የተደረጉና የሚነገሩ የሐሰት ተአምራቶች ይቆማሉ። አሁን ወደፊት የምንመጣው የሐሰት ተአምራቶች በቤተክርስቲያናችን አሉ። እዩ ጩፋ ጋር ብቻ አይደለም ያለው፣ የፕሮቴስታንት ቸርች ጋር ብቻ አይደለም ያለው። የሐሰት ተአምራቶች አሉ፣ የንግድ ተአምራቶች አሉ። እነዚህ ተአምራቶች ላይ ቀጥሎ እንመጣባቸዋለን። በ20 ሺህ ብር እራት እየተበላ 50 ሰው ቢበላ 100 ሰው ቢበላ ብለን አሰብነው። የተጋበዘው ሰው ቢበላ ቢዝነስ ነው። ማህበሩ ገንዘብ መሰብሰቢያ እራቱን ያደረገው በእራት ግብዣ ነው። ስለዚህ ምዕመናን የማያውቁት ነገር ብዙ ነገር አለ። እኛ የምናውቀው መዘመሩን፣ እኛ የምንፈልገው ቤተክርስቲያናችን ነው። እኛ የምንፈልገው አንድነት መኖር ነው። እኛ የምንፈልገው ህብረት መኖር ነው። እዛም ያላችሁትም እዚህም ያላችሁ የምንፈልገው በቤተክርስቲያናችን ጋር ሆናችሁ በጋራ ለህዝብም ድምፅ መሆን፣ በጋራ አብሮ ማልቀስም አብሮ መዘመርም እንዲኖር ነው። እስኪ በንስሐ እንግባ። እስኪ እንጹም እንጸልይ። እስኪ ቤተክርስቲያን 7 የአዋጅ ጾም አላት። እስኪ የእውነት እንደ ነነዌ ህዝቦች ማቅ ለብሰን ጨርቃችንን ጥለን ከመሬት ወርደን እያለቀስን የምንጸልይበትን አዋጅ እንዲነገረን አብረን በጋራ እንዝመት። አባቶቻችን ይሄን እንዲያውጁልን፣ መንግስት እንዲጥልልን፣ ተቋሚ እንዲያነግስልን ምናምን አይደለም። ፈጣሪ እንዲታረቀን ማቅ ለብሰን ራሳችንን ከፈጣሪ ፊት አንበርክከን ኃጢአታችን የእውነት እየተናገርን እየሰገድን እየጾምን እየጸለይን ፈጣሪ እንጠይቅ። ንስሐ እንግባ፣ ስጋ ወደሙ እንቀበል። እስኪ ክርስቲያን እንዲሁን መጀመሪያ። ያኔ የአላፋት ዝማሬ ጀርባ ያለውንም ነገር ከሌላውም ማህበራት ጀርባ ያለውንም ነገር እናያለን። ያኔ እሱንም ነገር አስተካክሎ በቤተ ክርስቲያን ስርዓት ብቻ ያመጣልናል። እናውቃለን ችግር እንዳለ፣ ነጋዴ ብዙ እንዳለ እናውቃለን። በጣም ብዙ ነጋዴ ነው ያለ። እኛም እኮ ስናወራ የወሬያችን ንግድ እኮ ነው። እኛም ስናወራ የምንጎዳው የምንበድለው ስለሌለን ነው ዝም የምንለው እንጂ ዝም የተባልነው እንጂ የኛ በደል ሰው ከጎዳ እኮ እግዚአብሔር ዝም አይለንም። ስለዚህ የሆነ ነገር ሲነሳባችሁ አይ ስሰራ ጅቦች ግመሎች ይሄዳሉ፣ ጅቦች ይጮሃሉ፣ ውሾች ይጮሃሉ በሚለው አጀንዳ አይደለም የምንናገር። የትኛውም ነገር
ሌላውን ሰው ሊያሰናክል አይገባም። ስለዚህ እያሰናከለ ከሆነ መቆም ያለበት ይቆማል፣ መቀጠል ያለበት ይቀጥላል። የአላፋት ዝማሬ በመስቀል አደባባይ ይካሄዳል ሲባል ይሄ ነገር የተነገረው በሃይማኖት ተቋማት ጉባኤ መሪ ነው የተነገረው። በአዳማ አውደ ምሕረት ላይ የተነገረው በመስቀል አደባባይ ቀን ሚሊኒየም መስቀል አደባባይ እኮ የእናንተ ነው የተባለው። ያኔ ተናግሬ ነበር። ይቺ ነገር ፖለቲካ ነች ብያችሁ ነበር በዛ ሰዓት ማለት። አሁን መጣ ጊዜው ደርሶ የአላፋት ዝማሬ በመስቀል አደባባይ ተፈቀደ። ታዲያ መፈቀዱ ደስ ሊለን ይገባል። መፈቀዱ ብቻ እንዲቀጥል ማድረግ አለብን። ጥሩ በዚህ ገጽታ ግንባታ ይሰሩብናል። አዎ እናውቃለን። በእኛ ነጭ መልበስ የማይሰራ የለም። በእኛ ማዘን ግን የሚሰራ የለም። በእኛ ስቃይ ግን የሚሰራ የለም። ይህን ነገር አሳይቻችኋለሁ። ይህን ነገር ነግሬያችኋለሁ። ቤተ ክርስቲያን ለምን ነጭ እንድንለብስ እንደምታዘብ ሊቀ ሊቃውንት ስሙር አላምረው እንዲህ ነበር ያሉት። ካልጠፋ ቀን ለምን በልደት ቀን አሉ። ጥቁርን ማለት ማህበራዊ ሚዲያ ላይ አጀንዳ ስለሆነ ማለት ነው። ለመሆኑ በልደት ቀን ማዘን ወይም ሐዘን ምልክት ማድረግ ይቻላል? በፍጹም አይቻልም። በልደት ቀን የጃንደረባው ዝማሬ መቼ ነው? የዋዜማው ቀን ነው። ጥሩ እስከዛ ቀን ማድረግ ይቻላል? አዎ ማድረግ ይቻላል። እያደረግን ነው? አይደለም። እሺ እንምጣ። ረቡዕና ዓርብን የፍስክ ቀናቶች ያደረግናቸው በጌታ የልደት ቀን ማዘን፣ መራብና መጠማት ስለማይገባ አይደለምን አሉ። የጥምቀትና የበዓለ ሃምሳ ቀናትም እንዲሁ የደስታ እንጂ የሐዘን የማይደረገባቸው ቀናት ናቸው። ለሐዘን ይሁን ጥቁር ለመልበስ ከነዚህ ቀናቶች ውጪ ብዙ ቀናት እያሉን በልደት ቀን ጥቁር ማለት ልበሱ ማለት ከቤተ ክርስቲያን ስርዓት ጋር መጋጨት ነው። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችን ነውና አትዘኑ አላቸው። ነህምያ ምዕራፍ 8 ቁጥር 10 ላይ እረኛና መልአክ በተግባቡበት ቀን እኛ ሳንግባባ የምናሳልፈው የጌታችን ልደት በዓል ማለት አማርኛው አ ያችኛው አ በዓል እንጂ በዓል አይሆንም። በዓል ያለው አማርኛው ሳ ነው። የአይኑ አን በዓል ማለት ዋናው ክብረ በዓል ነው። በዓል የምትለው ያችኛው በዓል ግን ጣዖት አምልኮ ማለት ነች። ከባድ ነው አይደል? የነገርኳችሁ እኔ ጥቁር መልበስ ይቻላል። ጥቁር መልበስ ይቻላል። መቼ ነው ጥያቄ? ጥቁር መልበስ ይቻላል። ጥቁር መልበስ ተፈቅዷል። መቼ ነው? የልደት ቀን አንችልም፣ የጥምቀት ዕለት አንችልም፣ የፋሲካ ቀን አንችልም። ከነሱ ውጪ ጥቁር መልበስ ይቻላል። ጥቁር መልበስ ተፈቅዷል። አዎ ተፈቅዷል። ለሐዘናችን ጥቁር እንለብሳለን፣ ለቅሷችን ጥቁር እንለብሳለን፣ እንዲሁ ለዝነጣም ጥቁር እንለብሳለን እኮ። ጥቁር መልበስ ተፈቅዷል። አዎ ጥቁር መልበስ ይቻላል። የማይቻልበት ቀን ግን የገና ቀን፣ የፋሲካ ቀን፣ የጥምቀት ቀን፣ የአዲስ ዓመት ቀን፣ የበዓላት ቀን አንችልም። ይሄ የቤተ ክርስቲያን የቀኑና ስርዓታችን። የማንችልባቸው ምክንያቶች መጽሐፍ ቅዱሳዊ ናቸው፣ ትውፊታዊ ናቸው፣ ቤተ ክርስቲያናዊ ስርዓት ናቸው። ስለዚህ አሁን በደረሰብን ሐዘን ጥቁር እንልበስ ለገና ቀን እየተባለ ከሆነ ትክክል አይደለም። ለሌላ ቀን ጥቁር መልበስ ተችሏል። 50 ምናምን ነው 43 ቀናት የጾም ቀናቶች ነበሩ። ጥቁር ለምን አልለበስንም? ሙሉ ጊዜው ለምን አልሰገርንም? ለምን አላለቀስንም? ለፈጣሪ ለምን አልጮህንም? ማህበራዊ ሚዲያ ላይ ነው የምንጮኸው። አጀንዳ የምናደርገው ማህበራዊ ሚዲያ ላይ ነው። መተን እንደነ ዩቲዩብ ላይ ቲክቶክ ላይ ነው የምናወራው። ለምንድን ነው ቤተክርስቲያናችን ሄደን ያላለቀስነው? ለምን ቤተክርስቲያናችን አውደ ምሕረት ግቢ ላይ ጥቁር ለብሰን እየሄድን አልቀሰን ሰግድን አልተመለስም? ለምን አላለቀስንም? ለምን ከአባቶች ብቻ እንጠብቃለን? ለምን እኛ ምዕመኖች አናለቅስም? ለምን ጃንደረባውን እንጠብቃለን? ለምን እኛ እናለቅስም? መጀመሪያው ነው አይደለ? ልክ ነኝ አይደለም? በዛ ጃንደረባውን ለምን አስጠብቀን? የአላፋት ዝማሬ ለምን እንጠብቃለን? ለምን አናለቅስም? ለምን ቀድመን አንሰግድም? ለምን አንጸልይም? ለምን አንቆምም? ለምን ሻማ አናበራም? ለምን ለፈጣሪ አቤት አንልም? ለምን ጃንደረባውን ጠበቅ ነው? ጃንደረባው የራሱ ማህበር ነው፣ ቤተክርስቲያን አይደለም። ጃንደረባው ቤተክርስቲያን ፈቃድ የሰጠችው ማህበር ነው፣ ቤተክርስቲያን አይደለም ጃንደረባው። ስለዚህ ቤተክርስቲያን አዛቢ ቢሆን አዎ፣ ቤተክርስቲያን ጥቁር ልበሱ ብላ ቢሆን አዎ ትክክል አይደለም። ነገር ግን ግለሰቦች የቤተክርስቲያን አጀንዳ መቀየር የለብንም። ይሄ ትክክል አይደለም ልላችሁ ነው የመጣሁት ዛሬ እና ሁለቱም በየአጀንዳቸው ትክክል ናቸው። የሚናገሩት በአላፋት ዝማሬ ነጭ ለብሰን በገጽታ ግንባታ ይሰራብናል እኛ እየተበደልን ነው የሚሉትም አዎ በየቀኑ እየተሰራብን፣ በየቀኑ እኮ ነው የሚሰራብን። የአላፋት ዝማሬ ብቻ በየቀኑ ተሰርቶብናል።
የዛ ቀን ማግስት እኮ የገና ቀን እኮ ነጭ ለብሰን ይሰራብናል። በ12ኛው ቀን እኮ የጥምቀት ዕለት እኮ ነጭ ለብሰን መላው ህዝብ ይወጣል። አይደለም ያለፋት ዘማሪ መስቀል አደባባይ በመላው ኢትዮጵያ ነጭ በነጭ የሚለብስ ኦርቶዶክሳዊ ታቦት አጅቦ ይሄዳል። ያኔ እኮ ገና ይሰራብናል። የ12 ቀን ልዩነት ነው ያለው። የ12 ቀን ልዩነት ታቦት ይወጣል ከመንበሩ። ያኔም ነጭ በነጭ ተለብሷል። ምን ልንል ነው? ያኔስ ትክክል ነው፣ ሀዘን አለብን። አዎ፣ ነገር ግን ሀዘኑንም ማህበሩንም እንዴት እናስኪደው መባል ይገባናል። እሱ ግን እኔ ህዝብ ላይ አጀንዳውን ከምናረገው አጀንዳውን የያዛቸው አካላት በውስጥ ብትነጋገሩ እኔ እሱን እመርጣለሁ። እኔ የገና ዕለት ጥቁር ነጭ ለብሼ በልቤ ጠቁሮ ሀዘኔን ለፈጣሪ እየነገርኩ እያለቀስኩ ጸልያለሁ፣ አስቀድሳለሁ። የኔ አጀንዳ ነው። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራም አዘጋጅቼ ያቀረብኩላችሁ። በመጨረሻ ማቀርብላችሁ አንድ ፕሮግራም ነበረኝ፣ ለቀጣዩ ቀን አሻገርኩት። ሰናይ ቀን